እጅግ ያሳዝናል። ከሰዓታቶች በፊት ያረቢ አቃተኝ አበርታኝ ብላ በፌስቡክ ገጿ የለጠፈችው እህታችን እንግዲህ ሄሪያ አሊ የምትባለው እህታችን በዚህ ሰዓት ከዚህ ዓለም በሞት መለየቷ ተሰምቷል። ባለቤቴ የጀነት ነው ትለኛለች እህታችን ያለቀሰች። ቪዲዮ የምትሰሩ ሰዎች አላህ ዘንድ ነገ ቆማችሁ ቪዲዮአችሁ ይከፈታል። እነዚህ ልጃቸውን በሞት ያጡ ወላጆች በመጨረሻም ከአድካሚ ክርክር በኋላ የ205 ሚሊዮን ዶላር ካሳ ተወስኖላቸዋል። መሻይኽ ሆኖ የሚከፋፍል ከሆነ ትክክል አይደለም። ሶሪ የምትሳደፋላችሁ። አሁን ያያችኋት እህታችን በአደባባይ ራሷን ዳዕያ ነኝ ብላ ነፍሷን ቆልላ ስትናገር የነበረች እህታችን ነች። አላህ ሂዳያ ይስጣትና ማለት ዛሬ እስቲ ጀማው ስለ ወላጆች ሐቅ እናውራ። እስቲ በዚህ ጉዳይ ላይ የተወሰኑ ዑለሞች ያሉትን ነገር የሰማሁትን ነገር ሹክ ልበላችሁ። فمن شرح الله صدره للإسلام فهو على نور من ربه. ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ያለ ኢንሻአላህ ዛሬም ከምግብ እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ እነዚህን በጋራ እንመለከታለን። አለላችሁም ዛሬ እንግዲህ በካሜራ በስተጀርባ ነው የመጣሁት፣ ምክንያቱም ደግሞ እጅግ የሚያሳዝን ነገር ተፈጥሯል። እንግዲህ ቪዲዮ የምሰራበት ቤት ባለቤቷ እንግዲህ ትልቅ ሰው ናት። ለብዙ ጊዜ ታመው በስተመጨረሻ ወደ አኬራ ሄደዋል። በትላንትና ዕለት እንግዲህ የጀነት በጣም የሚያደርጋት ነገር ነው ማለት ነው። በዙ አጋጣሚ መልእክቴን አስተላልፋለሁ ማለት ነው። እና ያው ቪዲዮ ለመስራት አልተመቸኝም። ከስቱዲዮ ውጭ ነው ያለሁት። እጅግ የሚያሳዝኑ መረጃዎች አሉ። እነሱን ቪዲዮዎች እንመለከታለን። እንዲሁም ደግሞ ወሳኝ የምንላቸው የሚያስተምሩ ቪዲዮዎች አሉ እስላማዊ ማለት ነው። ከዛም አልፎ ደግሞ አንድ እንግዲህ እህታችን ፕሮግራማችን ጀነት ነው የሚል ይህን ቪዲዮ ላይ ማስተላለፋለች። ለብዙዎች ተደራሽ አድርጉት። ከተመቻቸልን ኢንሻአላህ በቅርብ አልጠፋም ቪዲዮ ሰራላችኋለሁ። መልካም ባለቤቴ የጀነት ነው ትለኛለች እህታችን ያለቀሰች። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ ቪዲዮ ለባለ ትዳሮች አድርሱልኝ። እያለቀሰች አገኘኋት እህታችን ስቅስቅ ብላ እያለቀሰች ወላሂ ባለቤቴን የጀነት ነው አለች። ባለቤቴ ብቻ አልነበረም፣ አባትም ወንድምም ጓደኛም ሁሉም ነገር ነበር። ነገር ግን ዛሬ ያ ሁላ ነገር አጥቻለሁ። ወላሂ ባለቤቴ የጀነት ነው ብላ መቃብሯ አጠገብ ቁጭ ብላ ታለቅሳለች። አንተስ ባለቤትህ ይህ ምስክርነት ቃሏ ትሰጥሃለች ላንተ? ትላንት አንተም ባለቤት ከቤተሰቦቿ ከእናት ከአባት ከወንድሟ ተቀብለ ስታመጣት አንተ ልታኖራት እንጂ እሷ ልታኖርህ አይደለም። ባለቤትህ አባቷ ወንድሟ ቤተሰቧን ጥላ አንተን ብላ መጣለች። ትላንት ካንቺ ሌላ ሴት የለም በምድር ላይ እንዳንቺ ቆንጆ አልተፈጠረም ስትላት እንዳልነበር ዛሬ ያንተ ስም መጠሪያ ልጆችን ለማሰደግ ጎንበስ ቀና በማለቷ ያን ውበቷ ሲቀንስ ሌላ ማየት ጀምራል። ግድልህ ካንተ ባለቤት ውጭ ያንተን ገመና የሚሸፍንልህ የለም። ሴት ልጅ የረሱል ሰለላሁ ዐለይሂ ወሰለም አደራ ነች። ባታስደስታት እንኳን አታስለቅሳት፣ ነግበኔ ትጠየቅበታለህ። ለዚህም ነው ረሱል ሰለላሁ ዐለይሂ ወሰለም ሴት ልጆቻቸው ስድሩ አላህን ለሚፈራ ዳሩት። የሚወዳት ከሆነ ይንከባከባታል፣ የማይወዳት ከሆነ እንኳን አይበድላትም፣ ሐቋን ይጠብቅላታል ብሎ ዛሬ አንተ እንደፈለክ የበላህ እየጠጣህ ሰውነትህ ቢያምር እሷ ግን የቤት ሰው ሆና ሰውነቷ ቢከሳ ግድለ ሆነ አትቀርም። ነገ አላህ ፊት ተሳሰባለች። ዛሬም አንድ ማወቅ ያለብህ ነገር ያንተን ባለቤት የሚሳሱላት የሚራሩላት አንድ አይናቸው ጨፍኑ በአንድ አይኗ የሚመለከቷት ወንድም አባት ቤተሰብ እንዳላት ግን መገንዘብ አለብህ። ይህ ቪዲዮ ላንተ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እጅግ ያሳዝናል። ከሰዓታቶች በፊት ያረቢ አቃተኝ አበርታኝ ብላ በፌስቡክ ገጿ የለጠፈችው እህታችን እንግዲህ ሄሪያ አሊ የምትባለው እህታችን በዚህ ሰዓት ከዚህ ዓለም በሞት መለየቷ ተሰምቷል። እጅግ በርካቶች የሚያውቋት እንዲሁም ደግሞ የሚወዷት እህታችን እንግዲህ ሄሪያ አሊ ወደ ዘላለማዊ ዓለም ማለፏ ተከትሎ በዚህ በሶሻል ሚዲያው በርካቶችን ያሳዘነ ጉዳይ መሆኑን እንግዲህ የተመለከትኩ እገኛለሁ። ጠዋት በፌስቡክ ገጿ ላይ ያረቢ አበርታኝ አቃተኝ የሚል ልብ
የሚነካ መልእክት እንግዲህ አስቀምጣ ነበር እንደምትመለከቱት ማለት ነው። እህታችን እንግዲህ ከሰዓታት በኋላ ደግሞ የሞት ዜናዋ ተሰምቷል። እጅግ ያሳዝናል። ሁላችሁም ነፍስ ይማር በሉ። ለመላው ቤተሰቧ እንዲሁም ደግሞ ወዳጅ ዘመዶቿና ለጓደኞቿ መጽናናትን እመኛለሁ። ቪዲዮ የምትሰሩ ሰዎች አላህ ዘንድ ነገ ቆማችሁ ቪዲዮአችሁ ይከፈታል። ኢነ ሰምዐ ወልበሰረ ወልፉአድ ኩሉ ኡላኢከ ካነ ዐንሁ መስኡላ። ይሄ አያ እኔ የሚገርመኝ ምን እንደሆነ ታውቃለህ? ይሄ አያ ያሉት ሰፍሐዎች ይሄንን አያ ሲያነሳ አላህ አብረው ተያይዞ የመጡ አያቶች አሉ፣ የወንጀል አያቶች። ይሄን አታርጉ ይሄን አታርጉ ይያል በጣም ከባባድ ወንጀሎችን ነው የሚያነሳው። ወላ ተቅረቡ ዚና ከነዚህ አያቶች ጋር ነው የመጣው። ወላ ተቅቱሉ ነፍሰ ለቲ ሐረመ አላህ ወላ ተእኩሉ ማለል የታም ከነዚህ ከየቲሞችን ገንዘብ መብላትን ከዚና ጋር ከነፍስ ማጥፋት ጋር አያይዞ ነው ያነሳው። በምታዩት በምትሰሙትና በቀልቦቻችሁ ትጠየቃላችሁ ይላል አላህ Subhanahu Wa Ta'ala። ኮንተንት ክሬተሮች አላህ ዘንድ ነገ አላህ ዘንድ ቆማችሁ በደንብ ይሰማዩል። ኮንተንት ቪዲዮ የምትሰሩ ሰዎች አላህ ዘንድ ነገ ቆማችሁ ቪዲዮአችሁ ይከፈታል። ነገ አላህ ዘንድ ቪዲዮአችሁ ይከፈታል። ላይክ ያረጋችሁትም ሰዎች እንደዛ። ይሄንን ብዙ ሰው ያገናዘበ ስለማይመስለኝ ነው ከቅድም ጀምሮ ሶሻል ሚዲያ ስንጠቀም አሁን እስማኤል በደንብ አብራርቶልናል። አላህ ጀዛውን ይስጠው፣ አላህ ጀዛውን ይክፈለው። እሱ ባለን መልክ ብንጠቀም ምንጠቀማቸውን ፖስት ምናረጋቸውን ላይክ ምናረጋቸው ነገሮች ብንጠነቀቅና ለኛ የሚጠቅሙን ነገሮች ለሌሎች በደንብ ብናጋራ የዛሬው ያጠቃላይ ጭብጥ የቪዲዮ ጭብጥ መልእክት ነው። ዛሬ እስቲ ጀማው ስለ ወላጆች ሐቅ እናውራ። እስቲ በዚህ ጉዳይ ላይ የተወሰኑ ዑለሞች ያሉትን ነገር የሰማሁትን ነገር ሹክ ልበላችሁ። አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ወአቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና፣ አላህን ተገዙ በሱንም ምንም አታጋሩ ይልና በወላጆች ሐቅ ላይ ለወላጆች ጥሩ መዋልን አደራ ይለናል። አስቡት የሆነ አላህ Subhanahu Wa Ta'ala የራሱን ሐቅ ከገለጸ በኋላ የወላጆችን ሐቅ ሲገልጽ ቁርአን ላይ ነገሩ በጣም ምን ያክል አሳሳቢ እንደሆነ ከባድ እንደሆነ በዚሁ ማወቅ እንችላለን። እና ዑለሞች ይህንን ንግግር ይዙና ምን ይላሉ መሰላችሁ? ስሰማ የአላህን ሐቅ መወጣት ከሚቻልባቸው የመጀመሪያው መንገዶች 5 ወቅት ሰላት በዘሳት መስገድ አይደል? ይህ የወላጅ ሐቅ ከአላህ ሐቅ ጋር አንድ ላይ ስለተገለጸ በዚህ አያ አንድ ሰው ለወላጆችን ሐቅ መወጣት ከሚችልባቸው መንገዶች አንዱ ዱዓ ነው ይላሉ። በዚህ በ5 ወቅት ሰላት ሁሌ ሰላቱም ላይ ሆነ ሰላት ኋላም ላይ ከሰላት በኋላም ሆነ በዚህ በየ5 ወቅት ሰላት ማለት ሰላት ውስጥም ሆነ ስጁድ ላይ ተሸሁድም ላይ ሆነ ለወላጆቹ ዱዓ ማድረግ አለበት ይላሉ። ወላጆቻችንን ከመልካም ዱዓዎቻችን ልንነፍጋቸው አይገባም። ሰዋው ኢንካኑ አህያ አም አምዋት፣ ሞተውም ሊሆን ይችላል በህይወት ላይ ሊሆን ይችላሉ፣ በህይወት ላሉ ጭምር ማለት ነው። መሻይኽ ሆኖ የሚከፋፍል ከሆነ ትክክል አይደለም። ሶሪ የምትሳደፋላችሁ ችግር የለም። በጉልበታቸው ይቀርባሉ አላህ ፊት Subhanahu Wa Ta'ala ፊት። ልብ ብላችሁ ያዙ። አሁን ደግሞ የተመረጡ አሉ የሚከፋፍሉ፣ በአፋቸው የሚከፋፍሉ የተመረጡ አሉ። አሁን አሰላሙ አለይኩም ያ ጀማዓ። እንግዲህ አሁን ያያችኋት እህታችን በአደባባይ ራሷን ዳዒያ ነኝ ብላ ነፍሷን ቆልላ ስትናገር የነበረች እህታችን ነች። አላህ ሂዳያ ይስጣትና ማለት ነው። እዚህ ጋር ደግሞ ምንድነው እያወራች ያለችው? ስለ መጅሊሱ ነው። አሁን ስለተመረጡት የመጅሊስ አባሎች ይከፋፍላሉ ምናምን ነገር። ኦኬ እንደው ወደ አነሳሽ ፖይንት ከመምጣታችን በፊት በመጀመሪያ ዳዒያ ነኝ ብለሻል። ባይደው ዳዒያ እንደዚህ አትናገርም። እንደዚህ ህዝብ ፊት ወጣ እንዲህ ጓገጭ ምናምን እያለች የሆነ በትዕቢት የተሞላ እንዴት ልበላችሁ ወይ ደግሞ የሆነች የነገረኛ ሴት አይነት ነገር እያሳየች ነው። እንደዚህ አይደለም። ይሄ ከአንድ ዳዒ ከተባለ ሰው የሚጠበቅ አይደለም። አስለን ሲጀመርኮ ህዝብ ፊት እንደዚህ እየወጣሽ በአካል እየወጣሽ ዳዕዋ ልታረጊ ኢስላማዊ ማስረጃ የለሽም። እንዳጠቃላይ ሙስሊም እህቶቻችን ዳዕዋ ለመስራት ሶሻል ሚዲያ ላይ ወጣችሁ ለእናንተ አርአያ ምሳሌ ናት ብዬ ማስባት እህታችን ዳዕያ መወዳ ነች። እህታችን መወዳ አላህ ይጨምርላት። ንግግሯም ቆፍጠን ያለ ነው። በአካልም ወታ አይደለም የምትናገረው፣ ሸሪዓውን ጠብቃን የምታወራው እህታችን መወዳ ኮምፓራቲቭ ሪሊጅን ንጽጽራዊ ትምህርት ላይ ነው የምትሰራው። ታውቋታላችሁ። ብዙ እህቶች ፎሎወሯ ግን ትንሽ ነው። በዚህ አጋጣሚ በደንብ ፎሎ አድርጓት። ወደ 20 ሺህ ምናምን ፎሎወር ነው ያላት እና አሁን እህታችን መወዳን አይቼ እዚህ ጋር አሲያ የምትባለዋን ሳይ በጣም ልዩነት አለ። ሸሪዓን የጣሰ ነው። በቃ ንግግሩ አሁን ላይ ሆነ ስርዓት የለውም። ይሆን አላር እንዴት ልበላችሁ ሆነ የነገረኛ አይነት ሴት ማለት ነው። እንደዚህ መሆን የለበትም። እነዚህ ልጃቸውን በሞት ያጡ ወላጆች በመጨረሻም ከአድካሚ ክርክር በኋላ የ205 ሚሊዮን ዶላር ካሳ
ተወስኖላቸዋል። ነገሩ እንደዚህ ነው። በፈረንጆች አቆጣጠር በ2021 የዛሬ 4 ዓመት ሴፕቴምበር ላይ በሚከበር የሌበር ዴይ ወይም ደግሞ የወዛደሮች ቀን ነው የምንለው በእኛ በኢትዮጵያ ትርጉሙ። የዛን ቀን ላይ እነዚህ ወላጆች የ6 ዓመት ወንጌላዊት ልጃቸውን ይዘው ለመዝናናት ከዴንቨር በተወሰነ ማይል ርቀት ላይ ወደሚገኝ የግለንውድ ካቨርንስ አድቬንቸር ፓርክ ይሄዳሉ። እንግዲህ እንደዚህ አይነት አድቬንቸር ፓርክ ውስጥ የተለያዩ አክቲቪቲዎች አሉ። ይሄ ሮለር ኮስተር ምናምን ታስሮ ወደዛ ወደዚህ መሽቀለጣጠር በጣም ነው የሚያስፈራኝ። አንዴ ሞክሬያለሁ። ኦልሞስት እንደ ሞትኩ ያህል ነው የተሰማኝ እውነት ለመናገር። እነዚህ ወላጆችም እንግዲህ እዛ ውስጥ ካሉት የተለያዩ አክቲቪቲዎች ውስጥ የመረጡት በጣም የሚያስፈራውን ሃንትድ ድሮፕ ማይን የተባለውን እሱን አክቲቪቲ ነበር የመረጡት። እንግዲህ ይህ አክቲቪቲ ምንድነው? ያው እዚህ ላይ እንደምትመለከቱት ሰዎች በቀበቶ የታሰሩና ወደ 34 ሜትር ጥልቀት ወዳለው ጉድጓድ ውስጥ ነው የሚለቀቁት ወደታች። እኔ እንዴት እንደሚያስደስት አላውቅም። እንግዲህ አስፈሪ የሆነውን ነገር ለማድረግ በፊት የነበሩ ግሩፖች ከወጡ በኋላ እነዚህ ወላጆች በቀጣይ ይሄዳሉ። በቀጣይስ በሚሄዱበት ጊዜ ያው የሚያዘጋጃቸው ሰዎች አሉ። እዛ ጋር በሚያዘጋጃቸው ጊዜ ያው በጣም ጥብቅ የሆነ ቀበቶ ነው የሚታሰርላቸው። በሚታሰርበት ጊዜ ማሽኑ ቀይ ያበራ ነበረ። ቀይ የሚያበራው ነገር ኢግኖር አድርገው ቀበቶን ቼክ ሲያደርጉ የዚች ህፃን ልጅ የወንጌላዊት ቀበቶ እየታሰረ መስሏቸው ነበር። ማሽኑ ቀይ እያበራ ነው። ነገር ግን እነሱ ቼክ አድርገው ያሰሩ ስለመሰላቸው እዚህ ጋር በተፈጠረ ስህተት ምክንያት ወደ ታች ወደ 34 ሜትር ጥልቀት በሚወረወሩበት ጊዜ እሷ ከወንበሯ ላይ ተስፈንጥራ እዛ ጉድጓድ ውስጥ ወድቃ ወዲያው ሞታለች። ህይወቷ አልፏል። ስለዚህ ያው ሎየር ይዘው ጠበቃ ይዘው መከራከር ይጀምራሉ። በሚከራከሩበት ጊዜ እንግዲህ የዚህ የአድቬንቸር ፓርክ ባለቤቶች በጎንም ዲል ለማድረግ እየሞከሩ ነበር። ነገር ግን እነሱ እምቢ በማለታቸው እስካሁን ድረስ ክርክሩ ተደርጎ ማሽኑን ያመረተውም ላይክ ፋብሪካው ወይም ደግሞ ካምፓኒው ማሽኑ ላይ ግልጽ የሆነ ኢንስትራክሽን እጥረት በመኖሩ እንዲሁም ደግሞ የፓርኩ ባለቤቶች ደግሞ ቀይ እያበራ በትክክል ያን ነገር ፊክስ ሳያደርጉ ቀበቶ ታስሯል ብለው ወደ ታች ለቀዋት እቺ ልጅ ተፈጥፍጣ እንድትሞት ምክንያት ስለሆኑ በዚህ ምክንያት የ205 ሚሊዮን ዶላር ካሳ ተወስኖላቸዋል። ይሄ ገንዘብ የልጃቸውን ህይወት አይመልስላቸውም በእርግጥ። ነገር ግን ፍትህ ስታገኙ ውስጣችሁ ደስ ይላል። ፍትህ አግኝተዋል። እቺ ልጅ ታናሽ ልጅ አላት። ምናልባት በዚህ ገንዘብ ለሷም የሆነ ነገር ሊደረግ ይችላል። ብቻ ዋሬቨር ወላጅ እንደመረጠው ግን ፍትህ እንደዚህ በትዕግስት ትመጣለች። እኔ እነዚህ ሰማ ትላንትና በጣም ነው ደስ ያለኝ በጣም። እና እባካችሁ ወላጆች ልጆቻችሁን ይዛችሁ በምትሄዱበት ጊዜ ልጆች ብዙ ነገር ሊያምራቸው ይችላል። ያለውን አክቲቪቲ በሙሉ ማድረግ አለባቸው ማለት አይደለም። የሆነ ልባችሁ ቅር የሚለው ደግሞ ወይኔ ብላችሁ የምትፈሩት ነገር ላይ ልጆቻችሁን ይዛችሁ አትውጡ፣ እራሳችሁም አትውጡ። እናንተም አንድ ነገር ብትሆኑ ልጆቻችሁን እናንተን ያጣሉ ማለት ነው። እኔ ሮለር ኮስተር ምናምን እዚህ ራሱ አለ። እኔ እንዴት ራሱ እዛ ላይ እንደሚወጡ እግዚአብሔር ነው የሚያውቀው። በጣም እኮ ነው የሚያስፈራው። በግድ ልሙት እያሉ ሞትን መለማመጥ ምንድነው ውሰደኝ እያሉ። ኤኒዌይስ እንግዲህ ተጠንቀቁ ለማለት ነው። አመሰግናለሁ።